ገነት የሆነ ጥያቄ አቅርባልኝ ነበረ ልመልስላት። አይደለም አላቀረብኩም። ምን መሰለሽና አንቺ ባልሽ የሁለተኛ ያመጣችሽ ተሞሻው ሰምቼሻለሁ። ይኸውልሽ የኔ ቆንጆ አሁን እኮ አንቺ ስለ ሄርሜላ ደጋፊ ስለሆንሽ ነሩታ ጠልተሽ አይደለም እኮ። ላ እኔ ድሮም ተከታዬ ሩታ ናት፣ አብርሽ ነው። ይኸውልሽ ለኛ የገባሁትኝ ማለት ነው። ለምንድነው እኩል በቃ ምን መፍረድ ያወራችሁ? ወደ ላይ ውጡ፣ ተደማመጡ። እስኪ ተደማመጡ መጀመሪያ እኚህ ግለም ትላላችሁ። መፍረድ ያለብን እኩል ነው። በእንቀጥል ደግሞ ብዙ ጊዜ ማለት ነው ለሩታ ነው የምትቆሙት። የሩታንም ጥፋት መናገር አለባችሁ። የሩታ ወዳጆች ብትሆኑ ማለት ነው። ቆይ እኔ ለሩታ አልደግፍም። እኔ ደግፈሻል አላልኩሽም። አሁን እዚህ ጋር ባልሽ ላልሽው ነገር ወንድ ልጅ ባጠፋው ልክ ጥፋቱን ትናገሪያለሽ። ማንም ተሸፋፍኖ የሚደበቅበት ነገር የለም ሚዲያ ላይ እስከሆነ ድረስ ማለት ነው። ገባሽ አይደለ? ሲቀጥል ደግሞ እሱ እየተሻሸ ምናምን አልሽ አይደለ? እሱ መጥቶ ሲያናግራት አንዴ ላናግርሽ ብሎ እጇን ሲጎትታት ወንድሟ ሲናገር ሲገፈችር ምን ሲል እድል ሰጥተዋለች? አልሰጠችውም። ገና ከመሰረቱ ልጅ መጣ ሲባል ማለት ነው ቤቷ ማዳን አትችልም ነበር። የዛ ጊዜ ሄርሜላ መጣለች? አልመጣችም። ሄርሜላ አልመጣችም። አብርሽ አልለመነም። ሮቤል ነው የህይወታቸው መንስኤ የበጠበጠው ሮቤል። ገባሽ አይደለ? ይኸውልሽ ቆይ አንዴ ልንገርሽ። እዚህ ጋር ነፂ ማነች መቅደስ ልጁን ይዛ ከመምጣቷ በፊት በነፂ መሀከል ላይ ችግር ተፈጥሮ አብርሃም ለሩታ ሳይነግራት ቡታጅራ ሜዱን ታውቂያለሽ አለ። ነፂ በመምጣቷ ማለት ነው። ነፂ ነች የመጀመሪያ የመጸባቸው መንስኤ። ነፂ ያላትን ሂሳብ እንትን ሳትነግር አንቺ ባልሽ ላንቺ የሚሄድበትን ቦታ ላይ ሳይነግርሽ ከሄደና እዛ ከሆነ በኋላ ላይ የምትሰሚ ከሆነ ባልሽ ካንቺ ላይ የሆነ መደበቀው ነገር አለ ማለት ነው። ከዛ ከሷ ጋራ ሄዶ እዛ ቡታጅራ ተገናኘ። ከዛ ምንድነው ልትይው የምትችይው? ባልሽ ላንቺ ምንም ነገር ሳይነግርሽ ነፂን ብቻ ነው እናንተ ያዛችሁት። እዚህ ጋር ብዙ ነገር አለ። ነፂን ብቻ ነው ያዛችሁት። ልብ ብላችሁ ካያችሁ ከዱባይ ከመጡ በኋላ ሩታ ዱባይ ነበረ እርግዝናው የተፈጠረው ምናምን። ከዱባይ በኋላ ከመጣች በኋላ ማን ነበረች የመጣችው? ረጅሟ ልጅ አይደለች የመጣችው? ሩታ ደግሞ ምን አለች? የዛ ሰዓት አብረን እና የመጣችው ሰዓት ቪዲዮ ብዙ ጊዜ ያወጡታልና የዛ ጊዜ ምን ነበር የተባለው? አብረን እናገኛት ብዬ ካልነበረው ለምንድን ነው ብቻህን ያገኘሃት ተባለ። የዛ ጊዜ ነው የተጀመረው ቤታቸው ሰላም የተነሳው። ገባሽ አይደለ? ከዛ ደግሞ እቺ ልጅ መጣች፣ ልጅ ይዛ መጣች ማለት ነው። ነገሩ በላይ መደራረብ መጣባት ማለት ነው። ስለዚህ እኔ ሩታ ላይ አልፈርድም። በተደጋጋሚ ተደራርቦባታል። ውስጥም ደግሞ ብዙ ነገር ሊኖር ይችላል። እኛ ግን ሚዲያ ላይ ያለውን ነው ስላስገባሽኝ በጣም አመሰግናለሁ። እኔ ማለም ላይ አልፈርድም። እነሱ ቢዝነሳቸው ነው ይስሩ። እኔ ማየቴን እቀጥላለሁኝ። ግን እዚህ ጋር ባንሰዳደብ በመልካም ብንመላለስ። እኔ ውድ ማንም አይሰድብሽም ማንም። አሁን ግን እኔ የምለው እነዚህ ሰዎች ምንም ስለማያስተምሩን በቃ ምንም ትምህርት ስለሌላቸው ከሚዲያ ይጥፉ ሚል ሀሳብ ነው ያለኝ። ያኔ ቆንጆ መውጣት እንኳን አንቺ ልታያቸው ትችያለሽ እንጂ አንዴ ወደሻቸው ሱስ ሆኖብኛል። እኔ አሁን ሱስ ሆኖብኛል አያቸዋለሁ። ሱስ የሆነብሽን ሰው እንዴት ነው ትውት የምታደርግ? ምንም ጥፋት ያጥፉ አያለው፣ ደበራለሁ። መደበሪያ ነው የምፈልገው። ገባሽ አይደለ? ግን እነሱ እዚህ ጋር እንትና እንደዚህ ያደረገች እንትና እኩል ነው መደገፍ ካለብን እኩል እንደግፋለን። ገባሽ አይደለ? ግን አብርሃም ይሰማው ማለት ነው የቲጂ ልብ ብለሽ እዚህ ጋር አብርሃም ከእርግዝናዋ ጀምሮ ሩታ ምንም ይሄው አልተቀመጠችም፣ ሰላሟን አጣች ምናምን ይባላል። የእርግዝናዋ ሰዓት ምጧ የመጣ ሰዓት ከአብርሽ ጋር ነበረች እኮ። ልጁ ለምንድን ነው መልካም ነገር ያደረገውም እኮ ወርዶበታል። ከሱ ጋር ስትሆን እኮ እየጠራች እኮ ሰላሙን በስነ ስርዓት እርግዝናው እንኳን በስነ ስርዓት በአግባቡ እንትን ባትለው 9 ወርን ባጨርሰው አራስ ማነው ልትወልድ ሆስፒታል እንኳን ገብታ እኮ በስንት ጊዜታ ከሱ ጋር ስትሆን እኮ ወደ የሆነ በቃ ነገሩን ረስታ ወደ ሰላም ለመመለስ ትፈልግ ነበር። አራስ ቤት እያለ እኮ እየጠራችሁ ሄርሜላ ታማ ተኝታ ነበር አለ። ታመም ያለው አንተ ካጠገቤ ካለህ ድን አለ ወይ አንተ ካጠገቤ ከሄድክ ግን እታመማለሁ ብላ ስትለው ሩታ አራስ ቤት እኮ ነበር። እንደ እሺ ብለው መኪናውን ሰርፕራይዝ ሲያረጋት እሺ ብላ ተቀብላለች። ታዩ እንደሆነ የወንድ ሴቶች ናቸው ዩቲዩብን የተቀጣጠሩት። የወንድ ሴቶች ያዩ ይመስል የውሸት መረጃ እያመጡ ወርቁን የገዛችሁ ሄርሜላ ናት ብለው ያልሆነውን ሆነ ብለው እሷንና እሱን ጭራሽ አራራቋቸው እና በሱ ላይ ፈርጅ ያለሽ ሁሉ ጊዜ ያመላጣ ይዞ መጥቶ ማለት ነው። አቤት ቆንጆ ኤፍቲጂ እዚህ ጋር የሆነ ጥያቄ ልጠይቅሽ። በአብርሽና በሩታ ህይወት በትዳራቸው ሄርሜላ ብቻ ናት መንስኤዋት ያለሽ?
አይደለም ሲጀምር ትዳራቸውን የማይፈልግ ከጓደኞቹ ጭምር ማንም አይፈልግም። ማየ ለምን መሰለሽ አይደለም ማንም አይፈልግም ትዳራቸው ማለት ነው። ሰላም እንዲሁም በጭራሽ አይፈልጉም። በነገራችን ላይ ሰላም ሆኑ ሲባል ራሱ ያም ቲክቶከር ይመጣል እነሱ ላይ መጠቀሚያ ይሆናል። ተወዳጅ ስለሆኑ ብዙ ተከታይ ስለሆኑ ገባሽ አይደለ? ግን እነሱም ያውቁታል እኮ ሳያውቁ ቀርቶ አይደለም። ገባሽ? አሁን እዚህ ጋር እኛ ስንከራከር ምናምን ያዩናል እኮ በጣም ነው የሚያዩት። ግን ምንድነው እናንተ እርስ በእርስ እዚህ ጋር መስማማት የለም። የሩታም ደጋፊ መስማማት የለም። የአብርሽም መስማማት የእንትና ሄርሜላም አሁን ስለመታ እንኳን እንግዲህ ደጋፊ አይተሻል። ግን ምንድነው እዚህ ጋር አብርሽ ብቻ መልካም ነገር ቢያደርግ እንኳን ጋሽዬ መጡ እንኳን ታረቁ ልጄ ይባክሽ እንኳን ሲላት ምንድነው የቆሰለችበት ነገር አለ። እንደ እኔም በሆን እኮ ሴት ነኝ የቆሰልኩበትም በአንድ ይሻልለውም። ወንድ ልጅ ብዙ ጊዜ ቢያጠፋ እሻልለውም በአንዴ። ግን ማየት ትፈልጋለች። ወንድ ልጅ ደግሞ አያውቅም ይሄንን ትንሽ ተቀምጣ ማየትም ትፈልጋለች። ግን ምንድነው እዚህ ጋር ደግሞ እሷ ብቻዋን እንኳን መቀመጫ ሰዓት እንኳን የላትም። ወንድሟ እዚህ ጋር ያጣድፋታል። ጓደኞቹ ይመጡና እሱ እንደዚህ ነው እንደዚህ ገባ ምናምን ይላሉ። ሲጀመር ጓደኞቹም ትዳራቸውን እነሱ ከፍ ሲሉ እኛ ዝቅ አለን እኮ ብለው የሚጨነቁ ናቸው። እዛ ጋር እንዳለ የከበቧቸው ዙሪያ ገና አብረው እንኳን በሚሰሩ ሰዓት እንኳን እዛ ጋር እንዳለ የምታያቸው እንኳን አንድ ላይ ናቸው። ምን ያለፈላቸው ነገር አለ? እነ ሩታ ናቸው ከፍ ያሉት አይደለ? ስለዚህ እንዳለ እዛ ጋር ትዳራቸው የሚፈልግ የለም። ሁሉም የራሱን ጥቅም ነው የሚፈልገው ሁሉም ማለት ነው። ግን እነሱም ያውቁታል። እናንተ ግን የአብርሽንና የሩታን ብቻ ነው እያያችሁ ያላችሁት። እዛ ጋር ሁሉም እየበጠበጠ ነው ያለው። እማዬ የነሱ ሳይሆን እነዛ አረብ ሀገር ሰርቶ ብራቸውን እነሱ የሚጨፈጭፉ እህቶችን የምደግፈው አንቺ አው ትዝናኛለሽ፣ ምንም ናትሰጫቸው ትችያለሽ። ግን እኔም ስደት ላይ ነው ያለሁት እናቴ፣ እኔም ስደት ላይ ነው ያለሁት። ግን ከማየት ውጪ እንዲህ ስድብ ምናምን እንደዚህ ከማየት ውጪ ሌላ በስተቀር ምንም የማደርገው ነገር የለም፣ የማወራቸውም ነገር የለም። ግን እንደዚህ የሚደረግ ነገር ካለ ደግሞ ስራውን አውቀዋለሁ። የሚሰጥበትን መንገድ የለም። እነሱ እነዚህ ታብታብና ላይክ እና ካደረጋችሁ ራሱ በቂ ነው። እዚህ ጋር የምትሰሩትን ነገር ቁጭ አርግታችሁ ተቀማጭ አርግታችሁ የምትሰጡ ካላችሁ ዛሬ ነው የሰማሁት። በጭራሽ ፌር ነው መስጠት የለባችሁም። ብዙ ነገር ይጠብቃችኋል። እዛ ጋር 100 ሺህ ብር ብዙ ሱቅ አይከፍትላችሁ። 100 ሺህ ብር ልመለስ ብትሉ እንኳን 100 ሺህ ብር ስትመጡ እንኳን ታውቁታላችሁ እንዴት እንደመጣችሁ። ስለዚህ እንደዚህ የምታረጉ ከሆነ ውዴታችሁን በውዴታችሁ በልባችሁ እነሱም የሚወዳችሁ እውነት የሚወዳችሁ ከሆነ ይመልሱላችሁ ማለት ይመልሱላችሁ። የሰጣችሁትን ሳይሆን በውስጥ ማውራት መጻጻፍ ካለ መጻጻፍ እንደ ሰው ካከበሩ ማለት ነው ክብር ካላቸው አለቀ እንጂ ገና በገንዘብ አይደለም እነሱኛ መግዛት ያለባቸው። እዚህ ጋር እንዴት እንደሚመጣ ስላላወቁ ነው። እዛ የተቀመጠ ሰው ይሄንን ችግር አያውቀውም። ይሄንን የቀመሰ ደግሞ አይደለም መስጠት በጭራሽ። እኔ ታውቂያለሽ የሄርሜላ ደጋፊና የአብርሃም ደጋፊ ገብቼ ተው ብራችሁ እንደዚህ አታርጉ፣ እንደዚህ ወዲያው ስድብድብድብድብ አድርጎ ነው ባንዴ። አይ እንደዛ ማለት የለብሽም። እድሉ ካገኘሽ አሁን እኔ ቲጂ በጣም ነው የማመሰግንሽ። በጣም እጅግ በጣም ማለት ብዙ ጊዜ ጽፍልሻለሁ አስገቢ ምናምን እልሻለሁ። እድሉን ስላገኘው ስላወራው በጣም ነው የማመሰግነው። እንደገና ደግሞ በጣም ክበሪልኝ። ብዙ ጊዜ ደግሞ ሀሳብ ትሰጫለሽ። አመሰግናለሁ። እኔ እንደዛ አይነት ነገር ገብቼ ማላቅም ለመጀመሪያ ነው አንቺ ቤት ስገኝ። አመሰግናለሁ የኔ ቆንጆ። አንቺም በርቺልኝ፣ ጎበዝ፣ ጠንክሪ። እናመሰግናለን። ጎብዚ ብርሽ ለማንም እንዳታወቂ። ግን መደበሪያ ብናረጋቸውም አብርሃምንና ሩታን ሄርሜላን በህይወታችን ላይ ምንም ሴንስ የማይሰጥ መልእክት የሚያስተላልፉ ከሆነ ብዙ መደበሪያ የሚሆኑ ባልና ሚስቶች አሉ። የሚያስተምሩም መደበሪያ እያሳቁም ከልጆቻቸው ጋር የሚመጡ አሉ። እነሱ እየባሰባቸው የሚሄዱት እኛ ላይክ ሰብስክራይብ እና ሼር ኮመንት በመነሰጣቸው ነገር ነው። ይሄ ራሱ የነሱ ገንዘብ ስለሆነ ማለት ነው። አንቺ አንድ ቪዲዮን ጨርሰሽ ሙሉን ካየሽላት በቪዋ ነው የሚከፈላት። ያ ሙሉ መደበሪያ የሚሆንሽ ትምህርት ከሌለው ለህይወትሽ ላይ እንደ ሴትነትሽ ክብር የማይሰጥሽ ከሆነ ለነገ ህይወትሽ የሆነ ጠባሳ የሚያስቀምጥልሽ ነገር ከሆነ መደበሪያ ባናረጋቸው። ብዙ መደበሪያ የሚሆኑ እንትኖች አሉ፣ ዩቲዩበሮች አሉ፣ ብዙ መደበሪያ እንትናለች አሉ። ከነሱ አንድ ጥያቄ የሄርሜላ ደጋፊ ያለሽ ፎቶ እንትን ብላ እሷ አስገቢያት ታውራ እና እንዳትሳደቧት
አደራችሁ አስገቡ። ወይ ከላይ ያላችሁ እስኪ አንዴ እሺ ሐሳባችሁን ስጡ እና አንድ አስተያየት ሰጥቼ ልውጣ ትንሽ ስራ ስለማይመቸኝ። ኦኬ እሺ ችግር የለውም። ይቅርታ ያው ስላስገባሽ በጣም አመሰግናለሁኝ። እዚህ ያላችሁም አመሰግናችኋለሁ። እኔ ውስጤ ትንሽ በጣም በሴትነቴ ስለተናደድኩ ነው ማለት በሪታ ላይ ያለው ነገር ማለት ነው። የምታደርገው ድርጊቶቿ ብዙ በደል ደርሶባታል፣ ችግር ደርሶባታል። ግን ሆኖ ሳለ ለምን ራሷ ኮስተር ብላ ከልጇ ጋር አትኖርም? ገና የ6 ወር ነው የህፃን ልጅ ይዛ ለምን ያክል ለልጇ ንግድ ላይ ታወጣለች? ያለ አስተያየት እኛም የልጆች እናት ነን። እኛ በ14 ዓመት ወልጄ እስከ 20 ዓመት ብቻ ያሳድጋል። አሁን ልጄ ምን አለበት? እሷም ደርሳለች፣ ትልቅ ናት፣ ቤተሰብ አላት፣ ወገን አላት። ብቻዋን ልጇን ስሬስ ሆና አሳድጋ ጥሩ ትዳርን ወደፊት ቢመጣ ብታገባስ ከዚህ ወንድ ከማንንትን ከማለት ይሄውን ደስታ የሚባለው ልጅ ጥሩ ልጅ ነው። በእርግጥ ግን ሆኖ ትንሽ ዘገየት ብታረግ አይ ትንሽ ታቆየው ወንዶቹን ክንት ከማለት ብታቆየውና ልጆን ብታሳል ማለት እሷ እኮ ወንድ ምናምን ፍለጋ ያመጡላታል። አሁን እሷ ዙሪያ ላይ ትዳሮቿ ላይ ያለው ሰው ነው በእርግጥ እነሱን ያበላሸው። የነሱ ትዳር እነሱ ሳይሆን ያበላሹት በእነሱ ዙሪያ ያሉ ሰዎች ናቸው ትዳር ውስጥ የገቡት የኖሩም ያሉት። አቤል ነው ያፈረሰው ትዳሩን። አቤል ነው ራሳቸው ናቸው። በእነሱ አትፍረጂ። ማንም ሊያከብርልሽ አይፈልግም። ለምን ያስገባሉ? ለምን ሰው ይገባል? በህይወታችሁ ላይ እናንተና ነው አይታችኋል አይደል? በህይወታችሁ ላይ በትዳራችሁ ላይ ወላ እህት ወላ ቤተሰብ ወላ እናትሽ ብትገባ ህይወትሽ ተበጥብጦ የማትወጪው እዳ ውስጥ ነው የምትገቢው። እናስታርቃለን ብለው የመጡት ወጠጤዎች ነበሩ በአብርሃምና በሩታ መሃል ላይ። ለዛ ነው ብትንትናቸው ይወጣ። ትክክለኛ ያጋቧቸው ሽማግሌዎች ሊበሉ እንደሄዱት መጠጥ ይዘው ሄደው በልተው ጠጥተው ለሽምግልና እንደሄዱት ሊያጋቡ እንደሄዱት ሊያስታርቁም እነሱ ቢሄዱ ኖሮ ታው ልጅ አንተ ይሄ አይደለም አንቺም ተይ እንደዚህ ያለም ትዳር የሚመራው እነሱ በመሩት ልክ ትዳርን ቢያስተካክሉላቸው ኖሮ ዛሬ ሩታና አብርሃም ተለያይተው አይቀሩም ነበር። እንትናን አይታችኋታል ማለት ትንሱንና አላዛር ያሉበትን እያያችሁ ነው። እናቱ ገብታ ወጣቸው ወጣ ሽማግሌ ትላንት ገብቶ አስማማቸው። አንተም ተው አንቺም ተይ ሰክሬ ወጥቶ ይቅርታ ጠየቃት። ተመልሶ ደግሞ ምን አመጡ? ቀለበቱ ላይ መተት ተደርጎበታል ብለው አመጡ። ሽማግሌ ትላንት አስታርቋ ዛሬ ደግሞ መልሰው ሌላ ነገር አመጡ። በትዳርሽ መሃል ሶስተኛ ሰው ወጠጤ ሲገባና በትዳርሽ መሃል ሶስተኛ ሰው ሽማግሌ ሲገባ ልዩነት አለው። መቼም ጀመር አብርሽ እኮ በአሁን ሰዓት እየተረዳ ሰው የለም። እኔ ከፊቱ እንዳየሁት ከሆነ አብርሽ በጣም ጭንቅ ውስጥ ነው ያለው። ደስተኛ ኑሮ አይደለም የኖረ ያለው የእውነት ፊቱን ካያችሁ ሲያወራ ካያችሁ የልቡ ባለፈው ብዙ ልጆች እነ ዳኒ ሲጠይቁት ራሱ መናገር አቅቶታል፣ ማውራት አቅቶታል። ይሄ ልጅ ለምን ውስጡ በጣም በቃ ያለው የበፊቱ ትዳር ላይ ነው ውስጡ ያለው ፍላጎት ያለው። ግን የገፋፉት ሰው ምን ብሎ ይውጣ? አንድ ገብቶበታል፣ መውጣት አቅቶታል። ግን እሱም ብረዱት ሰዎቹ የሚለው አስተያየት ነው። አመሰግናለሁ። ከዚህ በላይ ያው ስራዬ ስለማይመቻል በጣም አመሰግናቸዋለሁ። እሺ እናትዬ አመሰግናለሁ። እግዚአብሔር ይስጥልን። ሀሳብ የሰጣችሁ ያው ድጋሚ ሌላ ሀሳብ ከሌላችሁ ወረድ እያላችሁ ሌሎች ሀሳቦቻችሁ እሺ ስጪኝ። እኔ እናት ስጪ። እሺ ዲጂ ማለት የስደት እህታችን ነሽ አይደል? እንደ አንቺ ማለት ነው። አንቺም ስደት ነሽ፣ እኛም አንድ ኢትዮጵያ ነን። ሁለቱ በዩቲዩብ ተስማምቶ ሊሰሩ ይችላሉ፣ ብር ሊቀበሉ ይችላሉ፣ ስራ ሊሆን ይችላሉ። አይመለከተንም። ግን ላይክ ሰብስክራይብ አድርጊተን አንቺ የሚደግፊው ሩታ ከሆነ ሩታን ደግፈሽ እኛም ሄርሜላን ደግፈን ብንኖር ይሻላል። ግን የሩታ ቤተሰብ በሄርሜላ ሐሲር ይደፋባት ውሽሚት ካንሰር እንደዚህ ይደረግባት ብላችሁ ለምን እንደዚህ ታወራላችሁ እናንተ ማለት ነው? ይሄ ይገባል? እኛ ስደት ዓለም ያለን እነሱ እኮ ኢትዮጵያ ላይ የበሉ የጠጡ ደስተኛ ሆኑ የኖሩ፣ እኛስ በሰው ሀገር ካንሰር ይደረግብሽ ብላችሁ እናንተ በራሳችሁ ይሄ ነገር ስደት ዓለም ቢሆንብስ እኛ ያለችው ብላችኋል አትካዱ። እዚህ ጋር ይኸውልሽ እንዲህ ያለችው ብላችኋል ሰማናለች እና ቆመሽ እኮ እያዳመጥሽ ነበር። ማስቆም ትችይ ነበር እኮ
ያወልሽ ብያታለሁ መሲ ብላታ ሚታር የሄሜላ ደጋፊ ሚታር እኔ ነኝ የጠየቅኳት። ከዛ ትቀጥያለሽ ደግፎ ሚታር ቆይ አንዴ አንቺ ያወልሽ እሷ ልጅቷ ላለችው አንደኛ ነገር ይቅርታ ብላለች ይመስለኛል። ሁለተኛ ነገር ደግሞ እናንተ እሷ የሰው ትዳር ስለገባች ነው። እናንተ የሩታን ህፃን ጨቅላ ምንም የማያውቀው ነገ ልጅ ሊኖርሽ ይችላል፣ ልጅም ሊኖርሽ ይችላል። አሁን ላይ ያንቺን ህፃን ልጅ ያንቺን ታዩ እናት አባቴን ህፃን ልጄን እኔ ባጠፋው እኔ በበደልኩት ምን ቦጣውና ነው ገና ኑሮን መኖር ሳይጀምር ዘቅዝቃችሁ የሰው ህፃን ልጅ መነገጃ የምታረጉት? ስለዚህ መልሽልኝና ከዛን ስለሷ እነግርሻለሁ። አሬ እሱን እኛ ያስቀምና ማን ነው ሜታችሁን አርጉ። በየተራ ያወራን ነው አይደል እንዴ? እና በየተራ እሱ ህፃኑ ቢዘቀዘቅም አይለጠፍም ምንም አይሆንም። ግን አስበሽዋል? ማን ዘቀዘቀው? ያነሱታል። የአብርሃም ልጅ ነው። የሄርሞላ ደጋፊዎች ቢዘቀዝቁት የአብርሃምን ልጅ ነው የዘቀዘቁት። መልሶ ያጠፉታል። ለሰዓት ስለተናደዱ ይሆናል ግን